እዚህ ጋር ምንድነው የሚለው ወደ አስርዮሽ መቀየር። ወደ አስርዮሽ መቀየር አንድ ዘዴ እናያለን። ቁጥሮችን ወደ አስርዮሽ በመቀየር ከዛ በቁጥር ጨረር ላይ ማስቀመጥ መቻል ማለት ነው። በቁጥር መስመር ላይ ማስቀመጥ መቻል። ለምሳሌ 4/5 ይላል። ይሄ ወደ አስርዮሽ ስንቀይር እነኚህ ቁጥሮች አሁን አንድ ነገር የምነግራችሁ ምንድነው ከታች ያሉት ታህታቸው እንደዚህ የአምስት ወይ እንደዚህ የ10 ብዜት ከሆኑ በቀላሉ ወደዛ ማምጣት አለብን። ወደ 10 ብዜት መውሰድ አለብን እንደምንም ብለን ታህቱን ወደ 10 ጊዜ ቤት አሁን ወደ 10 ጊዜ ቤት ያ ማለት ይሄንንም አሁን በሁለት ይሄንንም በሁለት ብናበዛው 8 10ኛ ይሆናል ማለት ነው አይደለ? 4/5 ማለት ነው አይደል? ይሄንን ማለት ነው። አሁን ይሄንን ምን ማድረግ እንችላለን? ይሄንንም በሁለት ስናበዛው 8 10ኛ። አሁን እዚህ ጋር አንድ ነገር ማወቅ ያለባችሁ ይሄ 8 ማለት እንደዚህ ነው አይደል? አስርዮሹ እቺ ነጥቧ እዚህ ጋር ነው ያለችው አይደል? ይሄ አንድ ቤት ነው የሚባለው። ይሄ አይደል? ይሄ አንደኛ ቤት አሁን ከነጥብ በኋላ ያለው አንደኛ ቤት ነው። ይሄ ደግሞ የአንድ ቤት ነው አይደል የሚባለው። አሁን እዚህ ጋር መረዳት ያለባችሁ ይሄንን 4/5ኛ ይሄንንም በሁለት አበዛው። ለምንድን ነው ያበዛ ነው? ከስር የ10 ጊዜ ቤት እንዲሆንልን ማለት ነው። የ10 ጊዜ ቤት እንዲሆንልን እንደዚህ ያደረግን። ከዛ ቁጥር ለ10 እና ለ10 ጊዜ ቤት ሲካፈል በጣም ነው የሚቀለን። እንደዛ ስለሚቀለን ዘዴውን ላሳያችሁ ነው። ስለዚህ 5 ከሆነ 10 እንዲመጣ ሁለቱንም በሁለት እናበዛና 8 10ኛ ካደረግን በኋላ አሁን 8 ማለት በአስርዮሽ እንዴት ነው እዚህ ጋር የማትታየን ለኛ ነጥብ አለች አይደለ? ምክንያቱም 8.1 ማለት እንደዚህ ነው። 8.2 እንደዚህ ነው። ስለዚህ አሁን 8 ከሆነ ግን በቃ 8 ነው የምናደርገው። 8.0 አናረግም አይደለ? ስለዚህ አሁን እኛ ማካፈል ስንፈልግ ማባዛት ከፈለግን ነጥቧ ወደፊት ነው የምትሄደው። ቆይ ላሳያችሁ። 0.8 ብለን አሁን በ10 ስናበዛና 0.8 በመቶ ስናበዛ እንዲሁም ደግሞ 0.8ን ለ10 ስናካፍል ላሳያችሁ። አሁን 0.8ንም ለመቶ ስናካፍል ደግሞ ላሳያችሁ። የምናደርገው ነገር ምንድነው? እዚህ ጋር እቺኛዋ ነጥብ ማባዛት ከሆነ ነጥቧ ወደፊት ነው የምትሄደው። የዜሮን ያህል ማለት ነው። የዜሮን ያህል እዚህ ጋር አንድ ዜሮ ካለ ነጥቧ አንድ ስቴፕ ነው ወደፊት የምትሄደው ማለት ነው። ስለዚህ በዚህን ጊዜ ምን ይሆናል ማለት ነው? እቺ ዜሮ ስትጠፋ ይሄ ምን ይሆናል? 8 ይሆናል ማለት ነው። ቀጥሎ ደግሞ ምን ይሆናል? ይሄኛው ዜሮ ሲጠፋ ነጥቧ እዚህ ጋር ትመጣለች። ይሄኛው ዜሮ ደግሞ ሲመጣ ዜሮን ጨምረን አሁን ነጥቧ እንዲህ ትመጣለች ማለት ነው። ስለዚህ ምን ይሆናል? ይሄ 80 ነው የሚሆነው ማለት ነው አይደለ? እዚህ ጋር ደግሞ ማካፈሉ ላይ ምንድነው የምናደርገው? ወደ ኋላ ነው የምንወስደው። 0.0 አሁን 0 እዚህ ጋር እንደ 0.8 ለ10 ስናካፈል 0.08 ነው የሚሆነው። ይሄ ደግሞ 0.008 ነው የሚሆነው ማለት ነው። ምክንያቱም ሁለት ስቴፕ ወደ ኋላ ሄዳል ካለበት። አሁን 0 እንደዚህ እንጨምራለን አይደል? 0 ዝም ብለን ከነጥብ ኋላ 0 በጨመርን ቁጥር ምንም ትርጉም የለውም አይደል? እዚህ ጋርም 0 እዚህ ጋር ነጥብ አለች አይደል? ከነጥብ ፊት ለፊት ላይም እንደዚህ ያሉ ቁጥሮች ላይ 0 ብንጨምር ምንም ትርጉም የለውም። ምክንያቱም ሚሊየን 0 ቢደረደር ምንም ትርጉም የለውም። ያ ማለት ምን ማለት መሰላችሁ? 0.8 እና 0.80 አንድ ነው። 0.800 አንድ ነው። በቃ ተመሳሳይ ናቸው። 0.80000 በቃ ምንም ትርጉም የላቸውም እነኚህ። ስለዚህ እንዳሉ ስለምናቅ ነው። ለዛ ነው ዜሮዋን የምናሸሽ ነጥቧን የምናሸሻት ማለት ነው። እና እንዲህም ደግሞ ሌላው 0.8 እና 0.8 0.8 ምንም ትርጉም የለውም ማለት ነው። 0.000 እንደዚህ ብንል እነኚህ ቁጥሮች አሁን በቃ ይሄ ነው ስታንዳርዱ። ይሄ ትርጉም የለውም። ይሄን ሁለቱ ትርጉም የለውም። እዚህ ጋርም ደግሞ እንደዚህ ይሄ ትክክል አይደለም። 0 ነጥብ አሁን 0.0000 ብለን 8 ብንል እነኚህ ሁሉ ዜሮዎች ምንም ትርጉም የላቸውም ከኋላ ስለተጻፉ ማለት ነው። ስለዚህ በዚህ ሐሳብ ምን እናደርጋለን? በዚህ ሐሳብ ነው አሁን የምንሰራው። ይሄንን ምን እናደርጋለን? 0.8 ይሆናል ማለት ነው አይደለ? አሁን 0.8 3/4ኛ ደግሞ በስንት እናብዛው? 10 ይሄኛው 10 እንዲሆንልን ይሄን በ2.5 ይሄንንም በ2.5 ስለዚህ 7.5 ሆነ። ይሄኛው ደግሞ 10 ሆነልን። ታዲያ
እነማን ናቸው በ10 ማለት እነማን ቁጥሮች ለምሳሌ 3 በስንት ቢባዛ 10 ሊመጣ የሚችለው አስቸጋሪ ነው አይደለ? አይሆንም። የሆነ 3 ቁጥርም በምን ብናበዛው ነው 10 ሊመጣልን የሚችለው? ይሄ በብዛት የለም። አትዳፈሩ እንደዚህ ላይ ወይ በእጃችሁ በቀጥታ አካፍሉ እንጂ። አሁን በጣም መዳፈር ያለባችሁ 5፣ 4፣ 2 ምናምን ከሆኑ እነኚህ በተለይ በቃ 2 እና 5ማ ከሆኑ በጣም በቀላል በ8ም ከሆነ በ1.25 አባዝታችሁ እንደዚህ መሸምደድ አለባችሁ። መጀመሪያ በአይምሯችሁ ኪፕ ማድረግ መቻል አለባችሁ። 4 አሁን 25 ሳንቲም ነው አይደል? ይሄ 2.5 እንበልና በቃ 25 ሳንቲሞች ስንት ይሆናሉ? 1 እንደማለት ነው። ስለዚህ 2.5 በ4 10 ይሆናል ማለት ነው አይደል? ስለዚህ መጀመሪያም አይምሯችሁ ውስጥ ኪፕ ማድረግ መቻል አለባችሁ። የምትዳፈሩት 5፣ 4፣ 2፣ 8 ከሆነ 8 ራሱ ከሆነ በደንብ ካልያዛችሁ አትዳፈሩ። ስለዚህ እኔ አሁን ለዛ ነው የተዳፈርኩት። ፈተና ላይም በቃ መጀመሪያ ይዛችሁታል ይሄንን እና ይሄ ምን ታደርጋላችሁ ማለት ነው። እንደዚህ ከመጣ ይሄ ስንት ይሆናል ማለት 0.75 መልሱ ስንት ይሆናል? 0.75። ስለዚህ ከሁለቱ ስታነጻጽሩ አሁን ከ0.8 እና ከ0.75 ያ ማለት ከ4/5 እና እንደዛ ነው። ከ4/5 እና ከ3/4 ማለት ነው። አሁን ይሄ በክፍልፋይ ነው። አሁን ይሄ በክፍልፋይ ነው። ይሄ በአስርዮሽ ማለት ነው። ስለዚህ ከነኚህ ሁለቱ አሁን ለማነጻጸር በጣም የሚቀለን ይሄ የአስርዮሹ ነው። እናንተ ግን ምንም አይጨንቃችሁም። ይሄንን እንደዚህ አባስታችሁ ማወቅ ትችላላችሁ አይደል? 16 15 ስለዚህ ይሄ ይበልጣል ትላላችሁ አይደል? እንዲህ አባስታችሁ 16 እንዲህ አባስታችሁ 15 ስለዚህ ከ16 እና 15 ታነጻጽሩ ይሄ ይበልጣል። ይሄ ማለት ደግሞ ምን ማለት ነው? 4/5 ይበልጣል ማለት ነው። አይ በአስርዮሽ ቀይሬ ካላችሁ ደግሞ ያው እንደምታዩት 0.8 እና 0.75 ደግሞ ይሄንን የአስረኛ ቤቱን ስታዩት ምን ይሆናል ማለት ነው? የሚበልጠው ይሄ ነው ማለት ነው። 8 እና 7ን የምታነጻጽሩት ስለዚህ 7 ስለሚበልጥ እንደዚህ ይሆናል ማለት ነው። ቁጥሩ ራሱ ትልቅና ትንሽ ያስታውቃል።